ምስጋናው የብቻው የባህሪ ገንዘቡ የሆነ የሰራዊት ጌታ እግዚአብሔር አሁንም በእኔና በእናንተ አንደበት ስሙ ለዘላለም የተመሰገነ ይሁን። የሚስጥር ባለቤት እግዚአብሔር አምላካችን ለሁላችንም ሚስጥሩን ጥበቡን ይግለጥልን። ከዚህ ሰዓት ጀምሮ እንግዲህ በተቻለ መጠን ረጋ ብላችሁ የእግዚአብሔርን ቃል ለመስማት ሞክሩ። ይሄ መንግስት ወንጌል ነው። ለቅዳሴውም ለቁርባኑም ለቱርፋቱም ለጾም ጸሎቱም በአጠቃላይ ለቅድስናችን መግቢያው በሩ ወንጌል ነው። የተሰበከ ነው የሚቆርበው፣ የተሰበከ ነው የሚቀደሰው። ስለዚህ ቀደም ሲል ምናልባት ሰምታችሁ ከሆነ ዲያቆኑ ሃሌሉያ ቁሙ አጽሙ ወንጌለ ቅዱሰ ቅዱስ የሆነውን ወንጌል ትሰሙ ዘንድ ቁሙ ይላል እና የጌታ ወንጌል ሲሰበክ የክርስቶስ ወንጌል ሲሰበክ አባቶቻችን በአንድ ጣታቸው በአንድ እግራቸው ይቆማሉ ይባላል እና ቀላል ነገር አይደለም። እባካችሁ ባለባከነ ሐሳብ በተረጋጋ ልብ ሆናችሁ አው ድካም እንደሆነ ይሰማኛል፣ አውቃለሁ፣ እረዳለሁ። ነገር ግን ድካሜ ጣፋጭ ሆነልችልኝ እንዳለው ነቢዩ ኤርምያስ ቤታችሁ ስትሄዱ ድካመ ነፍስ እንዲሆንላችሁ ድካማችሁን ዋጋ የሚያስገኝ እንዲሆንላችሁ በተቻለ መጠን እችን እንደምንም ተቋቁማችሁ እንቅልፋችሁንም ድካማችሁንም ገርኝታችሁ ተቆጣጥራችሁ ቃሉን ለመስማት ሞክሩ። ተሳሃለኒ እግዚኦ እስመ ድውይ አነ ድውይ ነኝና አቤቱ ማረኝ። መዝሙር 6 ቁጥር 2 እግዚአብሔር አምላካችን ባለ ጥቂት ደቂቃ የምንማርበት የሚያስተምረን እሱ ነውና በዚህ ርዕስ እንማራለን። እስኪ አንድ ላይ አብረን እንለዋለን። ድውይ ነኝና አቤቱ ማረኝ። መልሱት፣ ጮክ በሉ እስኪ። እውነት ነው፣ ድውዮች ነን እኛ። ማን ያልታመመ አለ? ማን ያልተጎሳቆለ አለ? ሁላችንም ጎስቋሎች ነን። ቅዱስ ጳውሎስ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ለኃጢአት ለሞት ከተሰጠ ሰውነት ማን ያድነኝ ይሆን እያለ ቅድስናው ለጨርቁ የተረፈ ሐዋርያ ይህንን ካለ እኛ ደካሞቹ ጎስቋሎቹ ኃጢአትን እንደ እንጀራ የምንበላ በደል እንደ ውሃ የምንጠጣ ምን እንል ይሆን? እኛስ ምን አፋለን? ያ እስከ ሦስተኛው ሰማይ ተነጥቆ ሚስጥረ መለኮትን የተመለከተ ሐዋርያ ጎስቋላ ነኝ ካለ እኛማ የቱ ቦት ምን እንባል ይሆን? ስለዚህ ዛሬም ምህረት የሚያስፈልገን ድውዮች ነንና እግዚአብሔር በአይነ ምህረቱ ይመልከተን ይፈውሰን። ይሄንን ርዕስ የመረጥኩበት ዓላማ ያው ሁላችሁም እንደምታውቁት ይህ ሳምንት የሕሙማን ሳምንት ይባላል። በአባታችን በሊቁ በቅዱስ ያሬድ ደግሞ የዜማ ይትበሃል መጻጉዕ ተብሎ ይጠራል። መጻጉዕ የተባለው በዚህ በዮሐንስ ወንጌል ምዕራፍ 5 በአንዲት ጸበል ቤት ዳርቻ ለ38 ዓመት ሙሉ ደጅ ጠና የነበረ ደዌ የጸናበት በአንድ ሰው ታሪክ ላይ የተመሰረተ ቢሆንም ነገር ግን ሳምንቱን በሙሉ አምላካችን ኢየሱስ ክርስቶስ ሕሙማነ ሥጋን በታምራት ሕሙማነ ነፍስን በትምህርት ስለመፈወሱ የሚሰበክበት ሳምንት ነው እና መጻጉዕ የሰውየው ስም አይደለም። ወንጌላዊ ስሙን አልጠቀሰልንም። አባቶቻችን ናቸው መጻጉዕ ያሉት። መጻጉዕ ማለት በሽተኛ ማለት ነው። ደዌ የጸናበት ማለት ነው። አለቃ ኪዳን ወልድ ክፍሌ በምንጣፍ የወደቀ የተጨበጠ ለመዞር ለመገላበጥ ለመነሳት ለመቀመጥ የማይችል ተርካሳ ጎባጣ ደካማ ጎስቋላ ብለው ተርጉመውታል። ስለዚህ መጻጉዕ የግብር ስም ነው ማለት ነው። ከህመሙ የተነሳ የተሰጠው ስም እንጂ የተጸውኦ ስም ወይም የመጠሪያ የሰውየው ስም አይደለም። እንግዲህ ቤተክርስቲያናችን ዛሬ ዓለም የካንሰር ቀን፣ የኤችአይቪ ቀን፣ እንዲህ የቲቢ ቀን እያለ
ስም እየሰጠ ከማክበሩ በፊት የኛ ቤተክርስቲያን ግን በሽታንና በሽተኞችን ስለመመርመር ስለመጎብኘት አስቀድማ ከ1500 ዘመን በፊት ይሄንን ስያሜ ሰጥታለች። በዓለሙ የኤችአይቪ ቀን ሲል መቼም ኤችአይቪ የሚከበር ሆኖ አይደለም። የካንሰር ቀን ሲል ካንሰር የሚከበር ሆኖ አይደለም። መሰረታዊ ዓላማው ምንድነው? ስለ በሽታው መረጃ ግንዛቤ ለማስጨበጥ የግንዛቤ ማስጨበጫ ቀን ለማለት ነው። የበሽታው መነሻውን፣ መንስኤውን፣ መድኃኒቱን ምን እንደሆነ ግንዛቤ የሚያስጨብጡበት ቀን ስለሆነ የዚያ የኤችአይቪ ቀን የካንሰር ቀን እያሉ በዚያ ቀን ያ ህመም እንዲዘከር ያደርጋሉ። የኛ ቤተክርስቲያን ደግሞ አንደኛ የክርስቶስን የማዳን ሥራ ለመዘከር ፈዋሽህ እኔ ነኝ እንዳለው ፈውስ የእግዚአብሔር መሆኑን የምንሰብክበት፣ ያለ እግዚአብሔር ፈዋሽ የለም። ሐኪሙም ቢፈውስ በእግዚአብሔር ኃይል ነው። ወጌሻውም ቢጠግን በእግዚአብሔር ኃይል ነው። በአጠቃላይ ያለ እግዚአብሔር የሚፈውስ ማንም የለም። አንዳንድ ጊዜ ፈውስ የእግዚአብሔር ብቻ ስለሆነ ብዙ ታማሚዎች በጣም እጅግ በርካታ ስፔሻሊስት ዶክተሮች ተሰብስበው ያንን በሽተኛ ማከም መፈወስ የማይችሉበት ደረጃ ላይ ይደርሳል። ፈውስ የእግዚአብሔር ስለሆነ ደግሞ ይገርማቸዋል። አንዳንድ ጊዜ እግዚአብሔር ከመድኃኒቱ ከባለ መድኃኒቱ ካላገናኘ የቱንም ያህል ምርመራ ብናደርግ አለ የተባለ የመመርመሪያ መሳሪያዎች ቢኖሩ ያ በሽታ እንዳይገኝ ፈቃድ እግዚአብሔር ካልሆነ ፈጽሞ በሽታው አይገኝም። ብዙ ወገኖቻችን 10 ዶክተር አይቶኛል፣ 5 ዶክተር አይቶኛል፣ ማናቸውም ግን ህመሜን ሊያገኙልኝ አልቻሉም። ነገር ግን እሱ ባለበት ቀን ግን እዚህ ጋር ሄጄ ተፈወስኩ ብለው ምስክርነት ሲሰጡ እናያለን። ይሄ የሚያሳየው ምንድነው? እግዚአብሔር በጸበልም ይሁን በሕክምናም ይሁን የሚያድን የሚፈውስ፣ በዚህ ቀን ተፈወስ ካለን በቀላሉ ነገር ሊፈውሰን ይችላል። በቀላሉ ሊፈውሰን ይችላል። ስለዚህ ማዳን የእግዚአብሔር ነው እና ይሄ ሳምንት እንግዲህ የታመሙትን የምንጎበኝበት ነው። ስለ ህሙማን የምናስብበት ነው። ስለ ህሙማን ብቻ አይደለም፣ ስለ ህመማችንም የምናስብበት ነው። በስጋም በነፍስም ከመጡብን ደዌያት የምንፈወሰው ምን ብናደርግ ነው የሚለውን መፍትሄ ሐሳብ የምናፈላልግበት፣ የምንመክርበት፣ የምንማርበት ሳምንት ነው። ታማሚዎች ነን ሁላችንም። ለታመሙትም ደግሞ ምህረት፣ ቸርነት፣ ርኅራኄ እንድናደርግ በደዌ ዳኛ በአልጋል ቁራኛ ተይዘው እንደ ትኋን አልጋ ላይ ተጣብቀው የሚኖሩ ወገኖቻችንን በጸሎት በምህላ እንድናስባቸው። ህመማቸው ህመማችን ነው፣ ቁስላቸው ቁስላችን ነው። ስለዚህ ደዌያቸው ደዌያችን ነው ብለን ስለነሱ ተገደን የምናለቅስበት በጸሎታችንም የምናስብበት ሳምንት ስለሆነ ይሄ ሳምንት በአጠቃላይ የህሙማን ሳምንት ተብሎ ይጠራል። እንግዲህ በእውነት በቤተክርስቲያናችን ደዌ በ5 ይከፈላል። የሰማችሁኝ ነው? በስንት አልኳችሁ? በስንት ይከፈላል? በ5። ባጭሩ ነው የምነግራችሁ። የመጀመሪያው ደዌ ዘንጽ ይባላል። ደዌ ዘንጽ ማለት የንጽህና ደዌ ማለት ነው። የንጽህና ደዌ ማለት ምን ማለት ነው? በንጽህና በኩል የሚመጣ ደዌ። ንጽህና ጤናን ነው እንጂ የሚያመጣው ደዌን እንዴት ያመጣል የሚል ሐሳብ ይፈጠራል። የንጽህና ደዌ ማለት ይሄ ሰውነትን መታጠብ፣ ገላን መታጠብ ማለት አይደለም። ንጽህና ያለ የውስጥ ንጽህና ነው። ደዌ ዘንጽ ማለት በገርል በትሩፋት በንጽህና ምክንያት የሚመጣ ደዌ አለ። ክርስቲያኖች፣ እውነተኞቹ ክርስቲያኖች ማለት ነው፣ በንጽህና በቅድስና ከእግዚአብሔር ጋር ለመኖር በሚያደርጉት ትግል ለደዌ ይተላልፈው ይሰጣሉ።
ለምሳሌ አባቶቻችን በገዳም በዓት ይዘው እግዚአብሔርን እያመሰገኑ ሲኖሩ ይሰግዳሉ፣ አብዝተው ይጾማሉ። በመቆም ብዛት የኩላሊት በሽተኛ ሊሆኑ ይችላሉ። በጾም ብዛት የሆድ ድርቀት ታማሚ ሊሆኑ ይችላሉ። እንደገናም ሰውነታቸውን ስለማይታጠቡ አንዳንድ ጊዜ የራሱ ከሰውነታቸው የሚወጣው ጠረንና መዓዛ ለተለያየ በሽታ ሊያጋልጣቸው ይችላል። ይሄን ብቻ አይደለም፣ ጸጉራቸውንም ስለማይታጠቡ ባህታውያን ለምሳሌ አሁን አንዳንድ ወጣቶች እናንተ ጸጉራችንን ተቆረጡ ትላላችሁ፣ በእናንተ ባህታውያን ጸጉር ያስረዝሙ የለም ብለው ይጠይቃሉ። አሁን ወጣቶች ሕፃናት ባህታውያን ይሄን አሁን የከተማውን ባህታዊ አይደለም። ይሄ ምንድነው የምትሉት? ይሄ በየጎነጎነ ቅባት እየቀባ የሚያስረዝመውን ማለት አይደለም። በገዳም እውነተኞች ባህታውያን ጸጉራቸውን የማይቆረጡበት ትልቁ ምክንያት ራሱ ጸጉር ደም ይመጣል ወገኖቼ፣ እረፍት ይነሳል እኮ ያሳክካል። ስለዚህ ይሄ ራሱ ደዌ ነው፣ በሽት ገድል ነው፣ ትሩፋት ነው። ከዚህ የተነሳ ይታመማሉ እና ይህ ምን ይባላል? ደዌ ዘንጽ ይባላል። ለምሳሌ የቅዱስ ጳውሎስ ደቀ መዝሙር ጢሞቴዎስ እጅግ ጿሚ ታራሚ ስለነበረ፣ ተጋዳይ ስለነበረ፣ አብዝቶ ይጾም ስለነበረ ከፍተኛ የሆድ ድርቀት ነበረበት፣ ይታመም ነበረ። ለዚህ ነው ቅዱስ ጳውሎስ ኢትስተ ማየ ራቆ አላ ህዳጠ ወይነ ቶስ በእንተ ከማመ ከብድከ ወበእንተ ደዌከ ዘዘልፍ። ጢሞቴዎስ ልጄ ጢሞቴዎስ ሆይ ስለ ሆድህ በሽታ እባክን ውሃ ብቻ ትጠጣ ወይንም ጠጣ ብሎ መክሮታል። አሁን አንዳንድ የውሃዎች ይሄ ስለ ዓለሙ ወይን ማስተዋወቂያ ይጠቀሙበታል ወገኖቼ። ይሄ ትልቅ ድፍረት ነው። አንደኛ ቅዱስ ጳውሎስ ይሄ ራስ ላይ ናላ ላይ ወጥቶ አይምሮ የሚነሳ የሚበጠብጠውን ይሄ አልኮሉን አይደለም ወይን ጠጣ ያለው የወኑን ጭማቂ ነው፣ አንጀት የሚያረሰውን የሚያረጥበውን። ውሃ ብቻ ትጠጣ ባክን፣ ብትሰነብትላቸው ለምእመናን ጥሩ ነው። ራስህን ጠብቅ፣ ወይን ሲጠጣ ትንሽ ሆድህ ለመልምልሃል ብሎ መክሮታል። ተመልከቱ፣ በዚህ ንግግር ሁለት ነገር እንማለ። አንደኛ ስለ እግዚአብሔር ብሎ ራስን መሰዋት ተገቢ እንደሆነ፣ ሁለተኛ ደግሞ ስለ እግዚአብሔር ብሎ ደግሞ ራስን መጠበቅ ይገባል። በሁለቱም እግዚአብሔር ማግኘት ይቻላል። ራስን በአግባቡ መንከባከብም ተገቢ ነው። ስለ እግዚአብሔር ብሎ ደግሞ ራስን መጣልም ተገቢ ነው። በሁለቱም እግዚአብሔር ይገኛል። ቀኝም ወጡ ግራም ወጡ መገናኛው ኮሩ እንዲሉ። ስለዚህ ጢሞቴዎስን ራሱን ቢጠብቅ መኖሩ የሚጠቅመው ለሱ ሳይሆን ለምእመናኑ ነው። ትንሽ ዕድሜ ቢያገኝ እየሰበከ እያስተማረ የብዙዎች መጽናኛ መዳኛ ይሆናል፣ የመዳን ምክንያት ይሆናል። ስለዚህ ባክን ለነሱ ሰንብትላቸው ሲለው አው ትንሽ ከደዌው እንዲያገግም ምክር አዘል መክሮታል፣ ሕይወት አዘል ምክር መክሮታል። ስለዚህ ምን ይባላል? ደዌ ዘንጽ ይባላል። ሁለተኛው ደዌ ዘእሴት ይባላል። ይሄ ደግሞ ዋጋ የምናገኝበት ደዌ ነው። ይሄ ክርስቲያኖች በእግዚአብሔር ዘንድ ዋጋ እንዲያገኙ በደዌ ይፈተናሉ። ቅዱስ ጳውሎስ ምስክራችን ነው። ወተውህበኒ መልአከ ሰይጣን ዘይደጉጸኒ ሥጋዬ ወይኰርዐኒ ርእሴ ይላል። በብዙ ራእይ መገለጥ እንዳልታበይ፣ በጸጋዬ እንዳልታበይ፣ ቅድስናው ለጨርቁ ስለተረፈ እስከ ሦስተኛው ሰማይ ተነጥቆ ምስጢረ መለኮት ስለተመለከተ በዚህ ትዕቢት እንዳይጣባኝ እንዳይጸናብኝ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ ይላል። ይሄ ደዌ ከኔ እንዲርቅልኝ አብዝቼ ለመንኩት ጌታዬን አለ። እሱ ግን ምን አለኝ? ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ ይላል። ጸጋዬ ይበቃሃል። አንዳንድ ጊዜ አምላካችን ጸጋዬ ይበቃችኋል ይለናል። አሁን በቃ ቁርባኔ ይበቃችኋል አልፈውሳችሁም ሊል ይችላል እኮ አንዳንዴ። አልፈውሳችሁም አንዳንድ ጊዜ እኮ እንዲህ ለኛም ይታዘዛል እኮ አልፈውሳችሁም። ብዙ እኮ በእውነት በንጽህና በቅድስና መሸለ ቁርባን ጠባ ለኪዳን እያሉ ለአምልኮቱ እየተንበረከኩ ለስሙ እየመሰከሩ እግዚአብሔርን ደስ እያሰኙ እኮ በደዌ የሚቀጡ አሉ። እኛ አንዳንድ ጊዜ እንደተቀሰፉ እግዚአብሔር እንደተቆጣባቸው አድርገን እንቆጥራቸዋለን። ግን ይሄንን የሚያውቀው እግዚአብሔር ብቻ ነው። ግን አንዳንድ ጊዜ እግዚአብሔርን ደስ እያሰኘንም ቢሆን በበሽታ ይጎበኘናል። ጸጋችን እንዲበዛልን ነው።
በብዙ ጻማ ሐለወነ ንብአ ለመንግሥተ ሰማያት በብዙ ስቃይ መከራ ወደ እግዚአብሔር መንግሥት ልንገባ ይገባናል እያሉ መከራ ደዌ ወዳለበት ቦታ ይሄዱ ነበር ይላል። ቅዱሳን አላውያን ነገስታት ከሚያመጡባቸው መከራ ይልቅ ወደው ፈቅደው ጸጋው ይብዛልን ብለው መከራ ወዳለበት ቦታ ይሄዱ ነበር። በፈቃዳቸው የሚያገኛቸው ስቃይ ይበዛል። ስለዚህ እውነተኞቹ ክርስቲያኖች ጸጋቸው እንዲበዛላቸው ይለምናሉ። እባክህን ይህን በሽታ አትውሰድብኝ ብለው እኮ የሚለምኑ አሉ። አትውሰድብኝ አሁን እንደዚህ ምን እንላለን እኛ? አዎ አንዳንድ ጊዜም በሰይጣን ክስም ልንታመም እንችላለን። ሰይጣን በጸጋችን ይቀናብንና ይከሰናል። ኢዮብ እንደተከሰሰው ኢዮብ እግዚአብሔርን በማመስገኑ ሰይጣን ቀናበት። በዚህን ጊዜ ሰይጣን እግዚአብሔር ባሪያዬ ኢዮብን አየኸውን በምድር ላይ ፍጹም ጻድቅ ነው ብሎ ሲናገር ሰማና እንዴ ታዲያ ምን ይደንቃል በበረከት ጎብኝተው ከልጅ 12 ልጅ ከሀብት ከዝና ምን አጎደልክበት? ስለዚህ ስላልጎደለበት ቢያመሰግን አይደንቅም አለው። በል እንግዲያውስ ሀብቱን ንብረቱን እንደፈለክ አድርግ አለው። ሀብት ንብረቱ በአንድ ምሽት ዶግ አመድ ሆነ። ኢዮብ ግን እግዚአብሔር ሰጠ እግዚአብሔር ነሳ የእግዚአብሔር ስም የተመሰገነ ይሁን አለ። እሺ አሁን አየኸው አለው እግዚአብሔር ሰይጣንን። አይ ምንም ቁርበት ስለ ቁርበት ነው አለ። ምን ዋጋ አለው? ሀብት ቢወሰድ በሀብት ይተካል። ነገ እኮ አፍርቶ ያገኘዋል። ይሄ ድንቅ ነገር አይደለም አለው። ግን በልጆቹ ብትመጣበት ግን ይክድሃል አለው። በል እንግዲያውስ ፈቅጄልሃለሁ አለው። ልጆቹ በአንድ ሌሊት ሞተው አደሩ። አሁንም ኢዮብ በአንደበቱ ሐሰት በልቡ ክደት አልተገኘበትም። የእግዚአብሔር ስም የተመሰገነ ነው ከማለት በቀር ፈጽሞ አላማረረም። ሰይጣን አፈረ። እሺ አሁንስ አለው እግዚአብሔር። አይ ነገ አግብቶ ይወልዳል ምን ችግር አለ? ይሄማ ምን አሁን በራሱ በአካሉ ብትመጣበት ይክድሃል አለው። በል እንግዲያውስ ነፍሱን እንዳትነካ አካሉን ፈቅጄልሃለሁ አለው። ከእግር ጥፍሩ እስከ ራስ ፀጉር ድረስ በቁስል ተመታ። በጣም እጅግ በጣም በሚሸት ቁስል ማለት ነው። እንደውም ሚስቱ የባሏን ቁስል ተጸይፋ በሩን ዘግታበት እስከ መጥፋት ደርሳለች። እሱ ግን በዚህ ሁሉ መከራና ስቃይ ግን እግዚአብሔርን አላማረረም። በእውነት እግዚአብሔር የተመሰገነ ይሁን ነው ያለው። እና በዚህን ጊዜ ግን ያው ሰይጣን አፈረ። ከዚህ ውጪ ሌላ ምንም እድልም አልሰጠውም እግዚአብሔር። ምን ይላል ከዚያም በኋላ ኢዮብ መጽሐፈ ኢዮብ 42 ላይ እግዚአብሔር ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ ይላል። ሁሉ እጥፍ ሆነለት። ተመልከቱ እንግዲህ እግዚአብሔር በእውነት ከፈተና በኋላ ጸጋ፣ ከድካም በኋላ ዋጋ አለ። በዚህ ዓለም እንኳን ራሱ እኮ ዲግሪ ማስተርስ የሚገኘው ከፈተና በኋላ እኮ ነው። ሹመት ሽልማቱ የሚገኘው ከፈተና በኋላ እኮ ነው። ተመዝኖ ተለክቶ ይህ ዓለም እንኳን ለመሸለም እንኳን እንዳቅሙ ይፈትናል እኮ እግዚአብሔርማ የቱን ያህል። ስለዚህ ስንፈተን ወደ በለጠው ማዕረግ መሸጋገራችን ማሳያ እንደሆነ አምነን ደስ ይበለን። ተፈተንኩ ብላችሁ አትበሳጩ፣ አትማረሩ። ይሄ ነው። ይሄ ደዌ ዘእሴት ይባላል። ዋጋ የምናገኝበት ነው። ሶስተኛው ደዌ ዘተግሳጽ ነው። ይሄ ከሕግ ስርዓት ያፈነገጡ ሃይማኖታቸውን የተዉ፣ ምግባራቸውን ያፈረሱ፣ የቀደመ ፍቅራቸውን የተዉ፣ አገልግሎታቸውን ያቋረጡ ወዳጆች የሚቀጡበት የፍቅር ቁንጥጫ ነው። ይሄ ተግሳጽ ነው። ምን ይላል? እስመ ያመጽ ደዌ በእንተ ጤና ለነፍስ። ስለ ነፍስ ጤንነት ሲባል በስጋ ላይ ደዌ ያመጣል ይላል ዮሐንስ አፈወርቅ። ነፍሳችን እንድትፈወስ ስጋችን መታመም ነበረበት። ልክ ነፍሳችን ስትፈወስ ስጋችንም አብሮ ይፈወሳል ወገኖች። ለዚህ ነው ቤተክርስቲያን ጸጋሰ ስርየተ ኃጢአት ይእቲ፣ ጸጋ ይሉሃል ስጦታ ይሉሃልስ ስርየተ ኃጢአት ማግኘት ነው፣ ከእግዚአብሔር ጋር እርቅ መፈጸም ነው ይላል። ከዚያ ሁሉ ይጨመርልሃል ይላል። ለዚህ ነው ወደ ጸበል ከመሄዳችሁ በፊት ለፈውስ መጀመሪያ ንስሐ መግባት፣ የነፍሳችሁን ቁስል ማከም መፈወስ፣ የስጋችሁ ቁስል አብሮ ይፈወሳል። ይሄ ዳረጎት ነው፣ ተጨማሪ ነገር ነው። ነፍሳችን እንድትፈወስ ነው የሚፈልገው እግዚአብሔር፣ መደበኛዋ እሷ ስለሆነች። ስለዚህ ደዌ ዘተግሳጽ ይባላል። ይሄ
በዚህ ሕዝቅያስ የተባለ ንጉስ ነበረ። ሰናክሬም የተባለ አምባገነን ሰው ንጉስ አንተንም ሕዝብህንም አግዤ ባሪያ አደርጋችኋለሁ ብሎ ዛተበት። ባለብዙ ግዛት ነው፣ ባለብዙ ሰራዊት ነው። ጦርነት ገጥማለሁ እንዳይል አቅም አይችልም። አሁንም እንዴት ብዬ ልንገራቸው? አሁን አሜሪካ ኢትዮጵያ ላይ ብዘምት ብለን እናስብ አያድርገውና እንደዛ ነው እንግዲህ በጦርም በምንም በግዛትም የማይመጣጠን ማለት ነው። በዚህ ጊዜ አንተን እንደ ሕፃን ልጅ ጆሮህን ቆንጥጬ ነው ወደ ሀገር የምወስድህ አለው። ሕዝብህንም የቆመውን ቁረጥ የተኛውን ፍለጥ እያልኩ እየገረፍኩ ነው ማስገዛው አለው። በዚህ ጊዜ ሕዝቅያስ ደነገጠ፣ ተረበሸ፣ አለቀሰ። ያን ጊዜ ወደ መገናኛው ድንኳን ሄደና በመሰዊያው ላይ አለቀሰ። ጌታ ሆይ ስምህ የተጠራባትን ከተማ አታስነውራት፣ ሕዝብህንም ለባርነት አሳልፈህ አትስጥ፣ እባክህን አድነን ብሎ ጸለየ። እግዚአብሔር ጸሎቱን አደመጠ። መጋቤ ብሉይ ቅዱስ ሚካኤልን ላከለት። ቅዱስ ሚካኤል ከሰማይ ወረደና በሰናክሬም ሰራዊት ላይ ከሰይፉ አንድ ጋት ማለት አንዲት ስንዝር ሰይፉን ብቅ ሲያደርግ 180,000 ሰራዊት በተኛበት ሌሊት የሬሳ ክምር ሆኖ አደረ ይላችሁ። አያችሁ እምነት ነው ይሄ። እንግዲህ እኛም ዛሬ እኮ ይሄን እምነት ቢኖረን ኖሮ እኮ እንደዚህ እኮ ይደረግልናል እኮ። እምነት የለንም። እንደ ቡራቡሬ ጥጃ ዥንጉርጉር ነን። አስተሳሰባችን እምነታችን አንድ አይደለንም። አልተሳሰርንም፣ አልተባበርንም፣ እጅ ለእጅ አልተያያዝንም፣ አንድ አካል አልሆንም። ነገር ግን አንድ አካል ነበር። በክርስቶስ ራስነት ላይ አንድ ናችሁ ነው የተባልነው። ብዙ ብልቶች ስትሆኑ በክርስቶስ አንድ አካል ናችሁ ነው የተባልነው። ግን አንድ አካል ስላልሆን የመከራችን ዘመን ከጊዜ ወደ ጊዜ እየጨመረ ሄደ እንጂ መከራችን እየቀነሰ አልሄደም። ለምን? እምነት የለማ። እነዚህ ግን በፍጹም እምነት ስለለመኑ በእውነት እግዚአብሔር ታደጋቸው፣ ሕዝቡንም ታደገ። በኋላ ሕዝቅያስ ሆዬ ድሉ ከተጠናቀቀ በኋላ እስራኤል ሕዝብ ተሰብስበው በግራ እጅህ በቀኝ እጅህ ሳትወረውር በቀኝ እጅህ ሳትመክት ጠላት የጠፋልህ አንተ ብርቱ ንጉሥ እያሉ ሲያመሰግኑት ቅኔ ሲቀኙለት ደስ አለው ይላል። የለም በኒ ብርታት በኒ ጉልበት አይደለም፣ በኒ የሰራዊት ብዛት በኒ የጦርነት ስልት አይደለም፣ በጋሻ ብብት አይደለም፣ በእግዚአብሔር ኃይል በእግዚአብሔር ረድኤት ነው ያሸነፍነው ማለት ሲገባው የእግዚአብሔርን ድል ለራሱ ወሰደ፣ የእግዚአብሔርን ክብር ለራሱ ቀማ። በዚህን ጊዜ እግዚአብሔር አዘነበት። ከዚህ ቀሰፍ ታመመ ይላል። ታመመ። ነቢዩ ኢሳይያስ ሄደና መሞቻ ቀርቧል፣ ትሞታለህና ቤትህን አስተካክል አለው። ቤት የተባለው ቤተ መንግስቱን አይደለም፣ ሰውነትህን ልቡናህን አስተካክል ንስሐ ግባ ሲለው ነው። ያን ጊዜ ያጠፋውን ጥፋት አስታወሰ። በእርግጥም እብሪትና ትምክህት እንደተሰማው ተረዳ። ከዚህ ጊዜ አለቀሰ፣ ወደ ልቡ ተመለሰ። ማረኝ ጌታ አጥፍቻለሁ፣ አዎ ያንተን ድል አልመሰከርኩም ብሎ አለቀሰ። ከዛ እንደገና ነቢዩ ኢሳይያስ በልሂድ ምሬዋለሁ፣ በእድሜው ላይ 15 ዓመት ጨምሬልሃለሁ፣ የበለስ ደም አፍስና ቀባው ባጩን አለው። ከዚያ ሲቀባው ተፈወሰ ይላል። ይሄ ምን ይባላል? ደዌ ዘተግሳጽ ይባላል። ወዳጆቹን የሚቀጣበት። አንዳንድ ጊዜ እንደዚሁ እንቀጣለን። ሆስፒታል ውስጥ እኮ እግዚአብሔርን ያገኙአሉ። ሆስፒታል ውስጥ ከእግዚአብሔር ጋር የታረቁ አሉ። አፈር አይንካን ይሉ የነበሩ መሬት ለመርገጥ ይጸየፉ የነበሩ እብሪተኞች፣ ትምክህተኞች እኮ ሲታመሙ ናውረድና ፍረድ ብለው እኮ ከእግዚአብሔር ጋር ታርቀዋል። ማረኝ ይቅር በላይ ብለዋል። ነቢዩ ዳዊት እንደተናገረው ተሳለኒ እግዚኦ እስመ ድውያነ ድውይ ነኝና አቤቱ ማረኝ ብሎ እንደተናገረው። ስለዚህ ይሄ ደዌ ዘተግሳጽ ይባላል። ሌላው አራተኛው ደዌ ዘመቅሰፍት ነው። ይሄ አንገቱን ላደነደነ፣ ልቡናው እንደ አልማዝ ላጠነከረ፣ አልመለስ ላለ፣ እብሪተኛ፣ ጨካኝ፣ አረመኔ፣ ግፍ አልባ መጠን አልባ ግፍ ለፈጸመ ሰው የሚታዘዝ የመቅሰፍት ደዌ ነው። ይሄ ደዌ ጊዜ አይሰጥም፣ ወዲያው የሚገድል ነው። ለዚህ ደግሞ ማሳያችን ሄሮድስ ነው። ሄሮድስ አይሁድን ለማስደሰት ሐዋርያትን ብዙ አንገላቷቸዋል። ገና በእንጭጫቸው ገና
በደም ሳይጠናከሩ የዮሐንስን ወንጌላዊ ደቀበ ወንድሙን ያዕቆብን በሰይፍ አስቀልቶታል። በዚህን ጊዜ አይሁድ ደስ ቢላቸው እንዴ ተራ አንድ ጭፍራ ስለገደልኩላቸው ይሄን ያህል የተደሰቱ አለቃቸውም ብገልላቸው ኖሮማ ምን ያህል ይደሰቱ ይሆን ብሎ ጴጥሮስን ፈልጎ አስያዘው፣ አሳሰረው፣ ወደ ወህኒ ቤት አስገባው። በማግስቱ እኮ እሱንም ሊገለው ነበር። ግን ቅዱስ ጴጥሮስን መልአኩ ከእስር ቤት አስወጣው። ታሪኩ እንዳይረዝምብኝ ነው። እና ሄሮድስ በዚህ እብሪቱ አንድ ቀን አርድ አንቀጥቅጥ በጣም የሚያብረቀርቅ ልብስ ለበሰና በአንድ ክብረ በዓል ላይ ንግግር ሲያደርግ ህዝቡ ይህ የአምላክ ድምጽ ነው እንጂ የሌላ ድምጽ አይደለም ብለው ጮኸ ይላል። ያን ጊዜ ሄሮድስ ደስ አለው፣ መለኮታዊ ኃይል ተሰማው ይላል። በቃ አምላክ ነኝ አለ። በዚህ ጊዜ እግዚአብሔር መልአክ ተናግሮ ሳይጨርስ ሄሮድስ ንግግሩን ተናግሮ ሳይጨርስ ወዲያው ቀሰፈው ይላል። በትል ተበልቶ በታመመ በአምስተኛው ቀን ሞተ ይላል። ይሄ ምን ይባላል? ደዌ ዘመቅሰፍት ነው። እግዚአብሔር ከዚህ ይሰውረን። አዎ ደዌ ዘኃጢአት ነው አምስተኛው። ደዌ ዘኃጢአት ደግሞ በተጠራቀመ ኃጢአት የሚመጣ ደዌ ነው። አንዳንድ ጊዜ የእግዚአብሔር ምሕረትና ቸርነት እንዳላዋቂነት እንደ ቸልታ እየቆጠርን በኃጢአት ላይ ኃጢአት እየጨመርን ምንሄድ ከሆነ አንዳንድ ጊዜ በኃጢአታችን በበደላችን ምክንያት ልንታመም እንችላለን። ይሄ ምን ይባላል? ደዌ ዘኃጢአት ይባላል። ለዚህ ማሳያችን ደግሞ መጻጉዕ ነው። መጻጉዕ 38 ዓመት ሙሉ የአንድ ሰው ዕድሜ በደዌ ዳኛ በአልጋ ቁራኛ እንደ ትኋን ተጣብቆ ይኖር ነበረ። ጌታችን አምላካችን ኢየሱስ ክርስቶስ ወደ ኢየሩሳሌም በዓል ለማክበር በወጣ ጊዜ በኢየሩሳሌም በበጎች በር አጠገብ 5 መመላለሻ ያላት ጸበል ቤት ነበረች ይላል። በዚያ ጸበል ቤት 5 አይነት ድውያን ነበሩ። አንካሳን፣ እውራን፣ ይቡሳን፣ ጽውሳንና ጽውሳን። እውራን የታወሩ፣ አንካሳን አንካሶች፣ ጽውሳን የሰለሉ እግራቸው የሰለለ የተድበለበሉ እነዚህ ልምሾ የሆኑ እነዚህ 5 የደዌ አይነት ያለባቸው በዚያች ጸበል ዙሪያ ተሰልፈው የባህሩን መነዋወጥ ይጠባበቁ ነበረ። መልአኩ በቀን አንድ ጊዜ ወርድና ውሃውን ያነዋውጠዋል። ለቅዱስ ወተማይ ነው ይላሉ ሊቃውንቱ። ውሃውን ለመባረክ ነው። ታዲያ ውሃው ልክ እንደተነዋወጠ በዚያች ቅጽበት መጀመሪያውን ውሃ የነካ ሰው ወደ መጠመቂያ ቤት መጀመሪያ የገባ ሰው አንድ ሰው ይድን ነበረ። ለምን ይህን አደረገ እግዚአብሔር? ምን አለ የገቡት ሁሉ ቢፈወሱ ተስቶ ነው? አይደለም። በቀን አንድ ሰው መዳኑ ታምራት በአባቶቻችን ዘመን ቀረ እንጂ በእኛ ዘመንማ የለም እንዳይሉ ተስፋ እንዳይቆርጡ ለምልክት ለአብነት ያህል እግዚአብሔር እንዳልተዋቸው ለማሳየት የተጠመቁት ሁሉ አለመዳናቸው ደግሞ በኦሪት ፍጹም ድህነት እንደማይገኝ ፍጹም ድህነት የሚገኘው በኢየሱስ ክርስቶስ መሆኑን ለማብሰር ለመናገር ነው። አንዳንድ ደዌ በቀን ይፈወስ ነበረ። ታዲያ ይህ መጻጉዕ ተመልከቱ፣ በጣም ደዌ የጸናበት ሰው ስለሆነ መነሳት፣ መቀመጥ፣ መዞር፣ መገላበጥ የማይችል እጅግ ተርካሳ ይላል። ተርካሳ ማለት ድቅቅ ያለ ልክ እንደ እንግጫ እንደ ሰንበሌጥ ድቅቅ ያለ ሰውነት ነበረ። እንደውም አንዳንድ ጊዜ አልጋው ላይ ሲተኛ ከሰውነት ተራ ውጭ ከመውጣቱ የተነሳ ብርድ ልብስ ያለ ነው የሚመስለው እንጂ ሰው ያለ አይመስልም ነበር። እስከዚህ የታመመ ነበረ። ታዲያ በዚህ እየማቀቀ እያለ ነው እንግዲህ ጌታችን ወደሱ መጣና ልትድን ትወዳለህን አለው። ልትድን ትወዳለህ? ጥያቄው እንዴት አይነት ነገር ነው? ሆስፒታል የሄደ ሰው ልትድን ትወዳለህ ሲባል አያበሳጭም? እና እዚህ የመጣሁት ልዝናና ነው የምንለው አይደል? ምን ይመስልሃል እዚህ ታዲያ ነው የምንለው እኛ ብንሆን ኖሮ። ይሄ ሰውዬ ግን ለመዳን ተስፈኛ ነበረ። በእውነቱ በዚህ ይመሰገናል። ንግግሩ ግን ሻካር አልነበረም። እኛ ብንሆን ኖሮ በጣም ብዙ እንናገር ነበር። የማን ጎፈሬ ላበጥር ነው እዚህ የመጣሁት ነው የምንለው። ይሄ ሰው ግን አዎ ጌታ ሆይ ግን ሰው የለኝም አለ። ያሳዝናል በእውነት ሰው የለኝም። ምክንያቱም ቤተሰቦቹ ቢድን ይዳን ባይድን የራሱ ጉዳይ ብለው ጥለውት ሄደዋል። ስለዚህ አስተዋሽ አልነበረም። ደግሞ ከህመሙ በላይ ደግሞ የሚያሳምመው ወገኖቼ ከሱ በኋላ ሰዎች እየዳኑ ሲሄዱ እሱ በቃ የበይ ተመልካች ሆነ። እዚያ ጸበል ዳርቻ መቼ ነው አንድ ሰው መጀመሪያ ከባህሩ የሚያስጠምቀኝ እያለ ተስፋ ያደርግ ነበረ።
ሰው የለኝም አለ። አሁን እሱ ሰው የለኝም ለሚሉ ሁሉ ሰው ሆኖ የመጣ ክርስቶስ መሆኑን ግን አላወቀም። ሰው ለሌላቸው ሁሉ ሰው ሊሆንላቸው መምጣቱን አላወቀም። ፈዋሴ ዱያን መሆኑን አላወቀም። የጸበሉ ባለቤት የጸበሉ ጌታ መሆኑን አላወቀም። እሱ የመሰለው በቃ የ31 ጎልማሳ ነው። በቃ እንግዲህ ባለጡንቻ ነው፣ ጉልበታም ነው። እንደው በቃ እንደተለመደው አዝሎ አቅፎ ያስጠምቀኛል ብሎ ነው። እሱም ባይሆንም በዙሪያው ብዙ ደቀ መዛሙርት ከበውት አይቶ ነበርና ከነዚህ አንዱን ጎልማሳ አዞልኝ ያስጠምቀኛል ብሎ ነው እንጂ እንደው ፈጽሞ አልጋህን ተሸክመ ተነሳ ይለኛ ብሎ አስቦም አያውቅም፣ አላወቀም። አምላካችን ግን ልትድን ትወዳለህ ያለው ግን አንደኛ ይላሉ ሊቃውንቱ በእውነት ነፃ ፈቃዱን ሊጠብቅለት ነው። እንኳን ለራሱ ጥቅም ለኛም ጥቅም እንኳን ነፃ ፈቃዳችን የማይጋፋ አምላክ ነው። ስለዚህ ልትድን ትወዳለህን ያለው ለዛ ነው። ሁለተኛ ደግሞ ይህ ሰው ወደፊት የሚሰራውን ያውቃል። በሰንበት ድዊ ፈውሷል፣ ሰንበታችንን ሽሯል ተብሎ ሲከሰስ ለምስክርነት የሚመጣው ይሄ ሰውዬ ነው። ያን ጊዜ ማን አድነኝ ብሎሃል ብሎ በጥፊ መታው ይላል። ተመልከቱ። ለዚህ ነው ምክንያት እንዳያገኝ ለክፋቱ አስፈቀደው። መጀመሪያ ባልጸና ጉልበቴ ባላገገመ ሰውነቴ ለምን አዳንከኝ እኔ አድነኝ ብያለሁ እንዳይል አስፈቀደው። አንድም አላዋቂ ስጋን እንደለበሰ ለማጠየቅ ነው ይላሉ አባቶቻችን። ልትድን ትወዳለህን አለው። ከዚያም በኋላ አወዳለሁ አለ። ከዚያም ተንስ ወንሳ አራተከ አልጋህን ተሸክመ ተነሳ አለው ይላል። አልጋህን ተሸክመ ተነሳ። ወዲያውኑ ቁልጭምጭመቶቹ ጸኑ፣ በረቱ። ያ ልምሾ የሆነው ሰውነቱ ጸናና አልጋውን ተሸክሞ ሄደ ይላል። መምህር ኤስድሮስ የተባሉ መተርጉም አልጋው የብረት አልጋ ነበረች። የብረት አልጋ መሸከም ከባድ ነው ወገኖቼ። ለምንድን ነው አልጋን ተሸክመ ሂድ ያለው? የሚተኛበት አልጋ ላይ ኖረው ይችላል ብሎ አስቦ ነው? ስለ አልጋው ተጨንቆ ነው ክርስቶስ? ለምን ይመስላችኋል? ምን ትገምታላችሁ? ብዙ ምስጢር ነው ያለው። ግን እንደ ሁሉንም መናገር እንኳን አልችልም፣ ጊዜ የለኝም። የተወሰኑ ነጥቦችን እንመልከት ወገኖች። ትልቅ ምስጢር ነው ያለው ይሄ በእውነት። የመጀመሪያው ውለታ እንዲማር ነው ወገኖቼ። ይህች አልጋ 38 ዓመት ተሸክመዋለች። የገዛ ዘመዶቹ ተጸይፈው ጠልተውት ሲሄዱ እሷ ግን ሲገላበጥባት 38 ዓመት አመሉን ችላ ኖራለች። ስለዚህ የታመምክባትን አልጋን አትናቃ፣ ስትድን አትተዋት ሲለው በዚህች አልጋ እኔና እናንተ ሲናገረን ነው። ያስታመሟችሁን የተሸከሟችሁን በመከራችሁ ሰዓት ከናንተ ጋር የነበሩ ቀዝቃዛ ውሃ የጋቷችሁ ያገላበጧችሁን ያጎረሷችሁን ሲያልፍላችሁ ስትድኑ ስትፈወሱ ከቁም ነገር ላይ ስትበቁ በጥሩ ውጤት ተመርቃችሁ ትልቅ ደረጃ ስትደርሱ እባካችሁ አትርሷቸው። ሰው ውለታ ቢስ አትሁኑ ለማለት ነው። ብዙ ውለታ ቢስ አለና ብዙ ውለታ ቢስ አለ በእውነት። የገዛ እናት አባቱን የሚረሳ እኮ አለ ሌላው ቀርቶ። ስለዚህ እንደዚያ መከራ አይተው ያሳደጉን ወላጆቻችን አትርሱ ለማለት ነው። ሌላው የጭንቁን ዘመን እንዲያስታውስባት ናት፣ ማስታወሻው ናት። ያችን አልጋ ሲያይ እኮ እዚች አልጋ ላይ 38 ዓመት ደጅ ስጠና በዚህ መከራ በዚህ ስቃይ ውስጥ ነበርኩ እያለ ለዘመድ ለወገኑ ለመጣ ሁሉ እንዲናገርባት ማስታወሻ እንድትሆን ነው። እንዳይጠግብ ነው፣ ድጋሚ እንዳይበድል ነው። ተመልከቱ። አንዳንድ ብርቶች ክርስቲያኖችም አሉ ካለፈላቸው በኋላ ጥጋብ እንዳይሰማቸው በድህነት ዘመን የነበረ አንዳንድ የሚጠቀሙባቸውን ሳሎናቸው ላይ የሚሰቅሉ አሉ። ብርቶች ናቸው። እኛም እንዲህ እናድርግ ወገኖቼ። ትናንትና ከመፈር ቀንበር ጋር ስንታገል ነበር፣ ገበሬ ነበር፣ አፈርገፌ ነበር። ዛሬ አልፎልን በሰለጠነው ዓለም በተንጣለለ ቪላ ቤት ስንኖር ዘመነኛ መኪና ስናሽከረክር ያንን የድህነት ዘመናችን እንዳንረሳ የሚያስታውስ አንድ ሳሎናችን ላይ ልናስቀምጥ ይገባል። ቁምጣም ከሆነ በቁምጣ የተነሳነው ፎቶም ካለ ብቻ ሊያስታውሰን የሚችል ነገር ይሄ ነው። ውለታን በእውነት ይሄ ነው። የጭንቁን ዘመን አትርሱ። ሶስተኛው ድህነቱ ተአምራዊ መሆኑን ለመናገር ነው። ምክንያቱም 38 ዓመት የተኛ ቀርቶ 38 ቀን የተኛ ሰው ልቁም ቢል ያዞረዋል፣ ያጦለውለዋል፣ ብርክ ብርክ ይለዋል። ግን አምላካችን በተአምራቱ ያደረገው በካህሊነቱ ያደረገው ስለሆነ በእውነት
የብረት አልጋ ተሸክሞ አንድ ቀን ታሞ እንደማያውቅ ጎልማሳ ሰው የብረት አልጋ ተሸክሞ ሄደ ነው የሚለው። ይሄ ፍጹም ተአምራዊ መሆኑን ነው። ድነት ሁለት መንገድ አለው። ፕሮሰሳዊ ሂደታዊ ተአምር አለ፣ ተአምራዊ ደግሞ አምላካዊ ተአምር አለ። ሂደታዊ ፈውስ አለ፣ ተአምራዊ ፈውስ አለ። ሂደታዊ ተአምር ፈውስ የሚባለው ቀስ በቀስ የሚዳነው በጤና ባለሙያዎች የምንታከመው እሱ ሂደታዊ ፈውስ ይባላል። ተአምራዊ ፈውስ የሚባለው ግን ከአይምሮ በላይ በሆነ በቅጽበት አምላካችን የሚያደርገው ተአምር ፈውስ ነው። ስለዚህ ድነቱ ተአምራዊ መሆኑን ለመናገር ነው። አራተኛው የመጻጉዕ ምስክርነት እንዲታወቅ ነው። የመጻጉዕ ምስክርነት እንዲታወቅ ነው። አልጋውን ባይሸከም ኖሮ አልጋን በሰንበት ማን ነው ተሸከም ያለህ አይሉትም ነበረ። እየሰማችሁኝ ነው? አስረዘምኩባችሁ፣ እየጨረስኩ ነው። አልጋን ተሸክመህ ለምን በሰንበት አልጋን ለምን ተሸከምክ ሲባል ለክርስቶስ የሰጠው ምላሽ እንዲታወቅ ነው። ተመልከቱ። አሁን ለምሳሌ ሹልክ ብሎ ወደ ቤቱ ቢሄድ ኖሮ በቃ በጸበሉ ከተፈወሱት እንደ አንዱ ተቆጥሮ ይረሳ ነበር። የክርስቶስም ከሃሊነት የክርስቶስም ማዳን ሥራ አይነበብም ነበር። አልጋውን በመሸከሙ ግን ታምረ ኢየሱስ ተነበበበት። አያችሁ፣ የክርስቶስ ከሃሊነት ተነበበ፣ በአይሁድ ዘንድ ታወቀ፣ ዝናው ተሰማ። ማን ነው አሸከመህ አሉት። እሱ ግን ምን አገባችሁ ያዳነኝ አድኖኛል ማለት ሲገባው፣ ለላዳነው ጌታ መወገን ሲገባው ግን ድህነቱን ለማይፈልጉ ለአይሁድ ወገንና ባልጸና ጉልበቴ ባላገገመ ሰውነቴ አልጋ ያሸከመኝ ያውላችሁ ብሎ ጠቁሞ አስያዘው ይላሉ። መጠቆም ብቻ መሰላችሁ? በዕለተ ዓርብ በጥፊ መጥቶታል ይላሉ ሊቃውንቱ። ማን አድነኝ ብሎሃል ብሎ። ስለዚህ የመጻጉዕ ምስክርነት እንዲታወቅ ነው። ሌላው አደራዬን ተሸክመ ሂድ ሲለው ነው። ምን አደራ አሸክሞታል? መንፈሳ ሰብስቡ ህሊናችሁን። ከኔ ጋር ናችሁ? አደራዬን ተሸከም ሲለው ነው። ምን አደራ አሸክሞታል? ዳግም ኡቂት አብስ አለ። ዳግመኛ እንዳትበድል ብሎታል። እምዝዚ አኪር ከብከ ከዚህ የከፋ እንዳያገኝ ብሎታል። አደራ ነው። አደራ የሚያስፈልገው አደራ በላተኛ ለሆነ ሰው ነው። ወገኖቼ አንድ እናት ልጇን አደራህን እንዳትቆይ ቶሎና ካለችው ይሄ ልጅ የመዘግየት ልማድ አለበት ማለት ነው። ዳግመኛ እንዳትበድል አደራህን ካለው ይሄ ሰው ከዚህ ቀደም መበደሉን ያሳየናል። ለዚህ ነው ደዌ ዘኃጢአት ነው ያልነው። ለዚህ ነው እና አደራ ዛሬም አምላካችን አደራዬን ተሸከሙ ይለናል። አደራዬን ተሸከሙ፣ ዳግመኛ እንዳትበድሉ፣ ዛሬ ፈውሳችኋለሁ፣ በተፈወሰ አንደበታችሁ እኔን አትርሱ፣ በዳነ ሕይወታችሁ እኔን አትርሱ ይለናል አምላካችን። ሌላው ክብርህንና ስልጣንን ይዘህ ተነሳ ሲል ነው። አልጋ በስልጣን ይመሰላል። ዓይንሽን ተኳልሽ ጌጥንም አጌጥሽ በክብር አልጋም ተቀመጥሽ ይላል ነቢዩ ሕዝቅኤል። አልጋ የስልጣን ምሳሌ ነው። የስልጣን ምሳሌ ነው። አልጋ ወራሽ ሲባል አልሰማችሁ አይደል እንዴ? አልጋ ወራሽ አልጋ በቁሙ አልጋ የሚወርስ ማለት ነው እንዴ? ምን ማለት ነው? የንጉሱ ንገሩኝ እንጂ የንጉሱ ምን ተረካቢ አይደለም? አዎ አልጋ ወራሽ የንጉሱ ተረካቢ። አልጋ ወራሽ ስልጣን ነው። ስልጣን ሰጠሁ ሲል ነው ሮጠህ የምትቀድምበት፣ ሰርተህ የምታመርትበት፣ ለፍተህ የምታገኝበት ስልጣን ሰጠሁ። ካሁን በኋላ የማንም እጅ ጥገኛ አትሆንም። ሮጠህ መቅደም፣ ታግለህ መጣል፣ ወርውረህ ማራቅ፣ አስረህ ማጥበቅ ትችላለህ። ኃይልህን መለስኩልህ፣ ስልጣንህን መለስኩልህ፣ ሰብአዊ ክብርህን ሰጠሁ ሲለው ነው። ሌላው በተደረገለት ፈውስ እንዳይታበይ ነው። ምናልባት በጸበሉ ድኖ ቢሆን ይሄ ሰው መፈወስ ይነሰኝ እንጂ 38 ዓመት ሙሉ ደጅ ጸንቼ ያገኘሁት አይደለምን እያለ ልፋቱን እንዳያወራርድ በእውነት ደጅ ሳይጠና ክርስቶስን ፈወሰው ነው። ስለዚህ በእውነቱ ሰዓት ሄደብኝ ብዙ እንዳልል የሰውነትህን አመል ተው ሲለው ነው። የሰውነትን አመልን ተሸክመህ ኑር ሲል ነው። አንዳንድ ጊዜ የገዛ አመላችን መሸከም ያቅተናል። ለገዛ አመላችን የተሸነፍናለን። በገዛ አመላችን ተጠልፈን እንደ ሸረሪት ድር ወይወደቅናለን። ስለዚህ አመላችሁን ቻሉ። አጼ ምኒልክ ወደ አድዋ ሲዘምቱ የተናገሩት ታስታውሳላችሁ? አመልህን በጉያ አይደለ ያሉት? አመልህን በጉያ ይዘህ ተከተለኝ ነበር ያሉት። ለምን አያዋጣም? አሁን የራስን አመል አገር ልትፈርስ ነው። ስለዚህ አመልህን ቻል፣ ተሸከም
ሲለው ነው ይላሉ ሊቃውንቱና በእውነት ድውይ ነኝና አቤቱ ማረኝ እንዳለኛም ታማሚዎች ነን። የኃጢአት ታማሚዎች ነን። በዘረኝነት የታመምን አለን፣ በጎጠኝነት የታመምን አለን፣ ባሉባልታ፣ በሐሜት፣ በእብሪት፣ በትምክህት የታመምን አለን። እረ ስንቱን ቆጥረዋለን። ከአንዱ ብንነጻ በአንዱ ታማሚዎች ነን። ሁላችንም ታማሚዎች ነን። ስለዚህ የሚሻለን ምንድነው? አቤቱ ድውይ ነኝና ማረኝ ነው ማለት የሚያስፈልገው። በአሁኑ ሰዓት ሁላችንም ታመናል። ነብዩ ሕዝቅኤል እንደተናገረው ኃጢአታችን እንደ ቅጠል አረገፈን፣ በደላችን እንደ ነፋስ አፍገመገመን፣ እባክን ማረን ይቅር በለን አለ። ስለዚህ ከሕመም መፈወስ ያስፈልጋል። ቤተክርስቲያናችን ፍርድ ቤት ሳትሆን ሐኪም ቤት ናትና ተፈወሱባት፣ ታከሙባት። መፈራረጃ አይደለችም ቤተክርስቲያን፣ መጠቋቆሚያ አይደለችም ቤተክርስቲያን፣ መፈወሻ ናት፣ ሐኪም ቤት ናት። ሁላችንም እዚህ ከኔ ጀምሮ ሁላችንም ታካሚዎች ነን ወገኖቼ። ስለዚህ እንፈወስ ለማለት ነው። እግዚአብሔር ይፈውሰን። ወስብሐት ለእግዚአብሔር።